ሰላም እንዴት ናችሁ? የቻናላችን ተከታታዮች ዛሬ በፓርት 9 ዩኒት 8 ዘመነ መሳፍንት the era of warlords ነው የምናየው። ባለፈው የጎንደሪያን ፔሪድ አይተናል። ከዛ ቀጥሎ ዘመነ መሳፍንት ይሆናል ማለት ነው ክሮኖሎጂካሊ from 1767 to 1769 this time ለሁለት አመት ማለት ነው there was a power struggle in ጎንደር 1767 የሚባለው ራሱ የዘመነ መሳፍንት የተጀመረበት ሰዓት ማለት ነው 1767 ቱ 1855 ይሄ ዘመነ መሳፍንት ይባላል በኢትዮጵያ ታሪክ ማለት ነው። ዘመነ መሳፍንት the era of warlords የመሳፍንቶች ዘመን ማለት ነው። የሴንትራል ገቨርንመንቱ ዊክ ነው ሪጂናል ሎርዶች የተነሱበት ሰዓት ማለት ነው። So 1767 to 1769 ነው የተጀመረበት ዘመነ መሳፍንት። ስለዚህ ለሁለት አመት there was power struggle in ጎንደር between group of ወሎ ለሁለት ተከፈለ በዛ ሰዓት በወሎ እና በቋራ ፖለቲካል ፍራክሽን ተከፈለ ማለት ነው። ወሎ በማን ሪፕሬዘንት ይሆናል? በዊቢት the wife of ኢያሱ ማለት ነው። የኢያሱ the second ሚስት እና የኢዮአስ ባለቤት እናት የኢዮአስ እናት ማለት ነው። ኢዮአስ 1769 ነው የሞተው በሚካኤል ሳውል አማካኝነት ነው አሳሲኔትድ የሆነው። ቋራ ኦን ሀደር ሃንድስ ቋራ ደግሞ በማን ነው ሪፕሬዘንት የሚሆነው? በher mother in law በአማቿ ወይ ደግሞ በውቢት አማች የሆኑት ኢቴጌ ምንትዋብ ማለት ነው። የኢያሱ ሰከንድ ሪኤጀንት የነበሩት ሪኤጀንት ነው በካፋ ከሞተ በኋላ አክቹአሊ እስከ ዘመነ መሳፍንት ድረስ ሪኤጀንት ነበሩት ኢቴጌ ምንትዋብ who then controlled state power in the name of her grandson ፓወርን ኮንትሮል አድርጓታል ኢቴጌ ምንትዋብ ማለት ነው። in the name of grandson ኢዮአስ ኢዮአስ አለ ኢዮአስ the little king ነው። ስለዚህ ስልጣን የሚያካሂደው ኢቴጌ ምንትዋብ ናቸው ማለት እንደራሴም ሲሆኑ ኪንግ ሜከር ናቸው። this rivalry took place following the days of ራስ ቢትወደድ ወልደ ልዑል 1769 ላይ 67 ላይ ነው 1767 ላይ ራስ ቢትወደድ ወልደ ልዑል የኢቴጌ ምንትዋብ ወንድም ከሞተ በኋላ ኢቴጌ ምንትዋብ ኢዮአስን አርግዘዋለች ማለት ነው። ድሮ ራስ ቢትወደድ የሚለውን ማዕረግ አግኝቶ ወልደ ልዑል ነበር ምንትዋብ የሚያግዛት። ምንትዋብ had given power based to ወሎ ኦሮሞ by arranging political marriage between her son ኢያሱ ሰከንድ and ዋቢ ፖለቲካል ሜሬጅ አላቸው በዋቢና በአረገች ማለት ነው። ምንትዋብ እንዲጋቡ ዋቢና ፖለቲካል ሜሬጅ between ኢያሱ and ዋቢ ማለት ነው። she is from ወሎ and ኢያሱ is from ቋራ ማለት ነው። ወሎ ኦሮሞ ፋሚሊ in addition she intended to secure their military support to consolidate her power in ጎንደር state military support ማለት ዋቢ ማለት ነው። however ወሎ ኦሮሞ gradually began to enjoy leading political role and influence ወሎ ኦሮሞ political influence በጎንደር ላይ ኢንጆይ ያደረገበት ሰዓት ነው ማለት ነው በዋቢ አማካኝነት። the conflict between ቋራ and ወሎ ኦሮሞ factions created political disorder around the capital. the conflict ተጀመረ between ቋራ and between ወሎ or between ምንትዋብ and that of ውቢት ዋቢ her god name is በርሳቤ ክርስትና ስሟ በርሳቤ ይባላል። ከወሎ መጣ ክርስትና ተነስታ okay she was those forces took for this any strong personality who could help her control the situation ምንትዋብ ፓወር ስለዚህ ካፒታል ላይ ወይ ደግሞ ጎንደር ላይ ይሄ ቢትዊን ወሎ ኦሮሞ ኤንድ ኮንፍሊክት ቋራ ሲነሳ ስትሮንገር የሆነ ፐርሰናሊቲ ፈለገች ማለት ነው። ስለዚህ ጎንደር ላይ ጸጥታ ላይ ያስከብር የሚችለውን ስትሮንግ ሪጂናል ሎርድ ማየት ጀመረች ማለት ነው። the most powerful የሚባለው ደግሞ በዛ ሰዓት 1768 ራስ ሚካኤል ሳውል ኦፍ ትግራይ ነበር። በዛ ሰዓት በጣም ስትሮንግስት የሚባል ሪጂናል ሎርድ ከሪጂናል ሎርዶቹ መካከል ማለት ነው ከየጁዎች ቀጥሎ he had a big army and more
ሞደርን ፋየርአርምስ ዱ ቱ አክሰስ ፎረን ትሬድ ስሩ ሬድ ሲ አካባቢ የተለያዩ የጦር መሳሪያዎችን ያስገባል። ዘመናዊ አለው። ራስ ሚካኤል ሳውል በጣም ስትሮንግ ነበር በዛ ሰዓት። ስለዚህ ሚካኤል ሳውል was invited to ጎንደር ባይ ምንትዋብ ምን አደረገች? ራስ ሚካኤል ሳውልን ወደ ትግራይ ጠራቸው፣ ኢንቫይት አደረገችው። ምክንያቱም እዛ ጎንደር በወሎና በቋራና መካከል ጦርነት ስለተነሳ ማለት ሪስቶርድ ፒስ ኤንድ ኦርደር ኢን ሲቲ። በዛ ሰዓት ንጉስ የነበረው ኢዮአስ ነበረ። ሶ he was awarded the highest title of ራስ ቢትወደድ የሚለውን ታይትል በራሱ ሰጠ ማለት ነው ሚካኤል ሳውል። when ኪንግ ኢዮአስ ኦርደር ሂም ቱ ጎ ቱ ባክ ቱ ትግራይ። ኪንግ ኢዮአስ በዛ ሰዓት ንጉስ ነበረ ኢዮአስ እንደሚታወቀው። ከዛ ነው ወደ ሚካኤል ሳውል አክታስ ኪንጉ እያለ እሱ እንደ ኪንግ አክት ሲያደርግ ወደ ትግራይ እንዲመለስ ጥሪ ያቀርብለታል። ሚካኤል ሳውል ግን ስትሮንግ ሪፊውጅድ ቱ ኦቤ ዘ ኪንግስ ኦርደር፣ የኪንጉን ወይ ደግሞ የንጉሱን ሀሳብ መቀበል አልቻለም ማለት ነው። ይህ አሳሲኔትድ ኪንግ ኢዮአስ ኢን 1769 ሶ ከኢዮአስ ጋር በተፈጠረው ግጭት 1769 ራስ ሚካኤል ሳውል ኦፍ ትግራይ ኪልድ ኢዮአስ ማለት ነው። ሶ ዚስ ኢዝ ዘ ቢጊኒንግ ኦፍ ኒው ኢራ ኢን ዊች ፓወርፉል ሪጂናል ሎርድስ ዋር አንደርማይን ዘ ሞናርኪስ ፓወር። ስለዚህ 1769 ኢዮአስ ከተገደለ በኋላ ዘመነ መሳፍንት ይጀመራል ማለት the beginning of ዘመነ መሳፍንት። ዘመነ መሳፍንት refer to the period when actual political power was in the hands of different regional lords። የተለያዩ ሪጂናል ሎርድስ ከየጁ ሪጂናል ሎርድስ በጌ ምድር ከትግራይ ከሸዋን ሪጂናል ሎርዶች እነዚህ ፓወራቸው ያደገበትና የጎንደር ንጉሠ ነገስታቶች ፑፔት የሆኑበት ወይ ዝም ብሎ እንደ አሻንጉሊት የሚቀመጡበት ሰዓት ነበረ ማለት ነው። the period from 1769 when ራስ ሚካኤል ሳውል assassinated king ኢዮአስ to 1855 when ካሳ ኃይሉ was crowned as ቴዎድሮስ the second ማለት ነው። ስለዚህ 1769 እስከ 1855 ካሳ ኃይሉ ወይ ደግሞ ቴዎድሮስ the second እስከሚመጣ ድረስ ያለው ኢራ ምን ይባላል በኢትዮጵያ ታሪክ? the era of ዋርሎርድስ ወይ ደግሞ ዘመነ መሳፍንት ይባላል ማለት ነው። ሶ ራስ ሚካኤል ኪንግ ሜከር ዱሪንግ ዘ ፔሪድ ኦር ኪንግ ሜከር ራስ ቢትወደድ ስትሮንግ ሜጀር አጌንስት ኖቢሊቲ፣ ስትሮንግ የሆነ ሜጀር ነው የሚወስደው በኖቢሊቲዎች ማለት ነው። ኮላሽኖ ስለዚህ አንድ ላይ ሆኖ እሱን ለመጣል ፈለጉ ማለት ነው። ኮሌሽን ፈጠሩ አንድ ላይ ሆኖ ከየት የመጡ እንትኖች ሎርዶች ከጎጃም፣ ከአምሃራ፣ ከላስታ፣ ከወሎ ከዛን ዲፊትድ ሂም አት ዘ ባትል ኦፍ ሰባርኩስ 1771 ላይ ዲፊት አደረጉት ራስ ሚካኤል ሳውልን እዛው ጦርነቱ ላይ ማለት ነው። ፎርስድ ሂም ጎ ባክ ቱ ሂስ ፓወር ቤዝ ኢን ትግራይ ሂ ሩልድ ኦቨር ትግራይ ፎር ኔክስት 9 years አንቲል ሂስ ዴዝ 1780 እስከሚሆን ድረስ 1770 ድረስ መራት ማለት ትግራይ። አፍተር ዘ ዲፊት ኦፍ ሚካኤል ሳውል ከዲፊት ካደረጉ በኋላ ኬኦስ ኤንድ ዲስኦርደርስ ኮንቲኒዩድ ዘ ካሚንግ ፓወር ኦፍ አሊ ጓንጉል ወይ ደግሞ የእጁ ኦሮሞ ዳይናስቲዎች አሁን ይነሳሉ ማለት ነው። ጓንጉል ፍሮም ዘ የእጁ ኦሮሞ ፋሚሊ ስልጣን ወዴት ሄደ ማለት ከትግራይን ሎርድቱ ወደ የእጁ ኦሮሞ ፋሚሊ ሄደ ማለት ነው። አሊ ፋውንድድ ኤ ኒው ሩሊንግ ዳይናስቲ ናውን አስ የእጁ ዳይናስቲ ኦር ወራርሼ ዳይናስቲ የሚለውን መሰረተ ማለት ነው። አሊ ዘ ግሬት ወይ ደግሞ አሊ ዘ ፈርስት የሚባለው ማለት ነው የእጁ ኦሮሞ ዳይናስቲ 1786 ላይ ማለት ነው። under the reign of his successor there was relatively stability ነበረ but several regional lords evolved the main political region that ዘመነ መሳፍንት warlords ruled ትግራይ ሰሜን ደባይ በጌምድር ላስታ የእጁ ወሎ ጎጃም እንዲሸዋ ዘመነ መሳፍንት ኪንጎች ማለት ነው። እነዚህ ናቸው ፖለቲካል ሪጅን ላይ የመጡ ማለት ነው። ትግራይ ላሉ ሰሜን ደንቢ በጌምድር ላስታ የእጁ ወሎ ጎጃም ሸዋ እነዚህ ኢራ ኮመንሊ ናውን ኢትዮጵያን ሂስትሪ ዘመነ መሳፍንት ወይ ደግሞ ኢራ ኦፍ ዋርሎርድስ ይባላል ማለት ነው። ዲፈረንት ሪጂናሊ ቤዝድ ኖርዘርን ኢትዮጵያን ዋርሎርድስ ዘመነ መሳፍንት ፎት አጌንስት ኢች አዘር ኦን ፌቨር ኦፍ ቫሪየስ ኦብጀክቲቭ የተለያዩ አላማቸውን ለማሳካት እርስ በርስም ተዘጋጅተዋል። ምን እንደሚፈልጉት ከተባለ they wanted to expand their territory
at the expense of their neighbors because of large territory means enormous human and material resource ግዛታቸውን ማስፋፋት ላይ ይጣሉ ነበረ። በጣም ብዙ ግዛት ማስፋፋት ይፈልጋሉ። they want to have the title of ራስ ቢትወደድ የሚለው ማዕረግም እዚህ ላይ ይጣላሉ ማለት guardian of weak Gondarian king and their court ራስ ቢትወደድ ለምን እንደሚያገለግለው እንደ ራሴ ነው የሚያገለግሉት። አሁን ዊክ የሆነ ጎንደሪያን ኪንግ የእሱ እንደ ራሴ ሆኖ የሚያገለግሉ ማለት ነው። ራስ ቢትወደድ የሚባለው ማዕረግ ካገኙ ብቻ ነው። they wanted to collect as much as tribute as possible the name of these weak kings በንጉሱ ስም ግብር መሰብሰብ እዚህ ላይ የሚጣላሉ። religious conflict worsened the regional power conflict ዘመነ መሳፍንት ሌላኛው የዘመነ መሳፍንት ፊውቸሮች ወይ ደግሞ ፊውቸር ካራክተር የሚባሉት ደግሞ ኮንፍሊክት ወይ ደግሞ ዶክትሪን ኮንፍሊክት ቢትዊን ኢትዮጵያን ኦርቶዶክስ ኮንትራቨርሲ ነበር ኢትዮጵያን ኦርቶዶክስ ቸርች this weekend the opposition of both Ethiopian state and the churches ስለዚህ ይሄኛው ደግሞ አንዱ በቃ ለዘመነ መሳፍንት ፊውቸሩ ነው ማለት ኦርቶዶክስ ተዋህዶ ቸርች could not enforce unity among Christian masses because it was deeply divided into different faction within itself ማለት ነው። ስለዚህ ኢትዮጵያ ኦርቶዶክስ ቸርች የተከፋፈለበት ነው። ቅባት 2 ልደት 3 ልደት ተባብሎ ብዙ ነገር ተከፋፈለ ማለት ነው። the division of took are regional character ነው። እዛ አሁን ትግራይ የሆነ ቢከተሉ ሸዋ ላይ ሌላ ብዙ አይነት በቃ ሪጂናል ካራክተር the internal religious division give ideological dimension the power conflict and further intensified power struggle of ዘመነ መሳፍንት ስለዚህ ብዙ አይነት ሪሊጅን በኖሩ ራሱ ሪሊጂየስ ዲቪዥን ኤቲስት ራሱ ነበር በዛ ሰዓት። ስለዚህ ይሄ ደግሞ ዲፈረንት አይዲዮሎጂካል ዳይሜንሽን ይኖራል ማለት ነው። the endless wars of ዘመነ መሳፍንት affected social economic life of the peasantry ገበሬዎች በጣም በቃ እንትን ያሉበት የወደቁበት ዘመን ነው ዘመነ መሳፍንት። the peasants suffered from frequent wars ስላለ ተደጋጋሚ ጦርነት ስላለ አንድ ገዢ ስላልነበረ በአገሪቱ በጣም ግብርና ላይ ዳሜጅ ሆነ ማለት ነው። the peasants were forced to feed the enormous army to local regional or የተለያዩ ወታደሮችን እንዲመግቡ ይገደዳሉ። the many ሽፍታስ ባንዲቶች የሽፍታዎች የበዛበት ዘመን ነው። ሰዎች በቃ ወደ ጫካ ይገባሉ ሽፍታ የሆኑት ስፔሻሊ እንደምታውቀው አጼ ቴዎድሮስም ከዛ ነው እንትን ያለው ሽፍታ ነበሩ ባንዲት ነበሩ። also forced to peasants to supply them food therefore various dependents discouraged the peasantry from working hard and producing surplus production. moreover farmlands of peasantry often became a battlefield ሆነ ማለት ነው። ማሳዎች የእርሻ ቦታዎች እንዳለ ባትልፊልድ ጦርነት ሜዳ ሆኑ ማለት the village were burned down ብዙ ከተሞች ገጠሮችም አንድ ላይ ተቃጥለዋል። therefore agriculture was forced to be backbone of the peasant economy እንደሚታወቀው ለኢትዮጵያ ሂስቶሪክ ታይም የሆነ backbone of the economy ባለው agriculture ነው። እሱም ተዳከመ በቃ so was depressed in the period of ዘመነ መሳፍንት the continuous wars of ዘመነ መሳፍንት also affected the development of trade ራሱ ተዳክሟል። merchants could not travel peacefully along long distance trade ራሱ endless wars and robbery ሆነ ሽፍታዎች ስለሚበዙ ባንዲቶች ስለሚበዙ ለትሬድ ራሱ በጣም አስጊ ነበር። moreover they were forced to pay heavy tax as different warlords ግብር በጣም ከፍተኛ የሆነ ግብር ይጣልባቸዋል። taxation the most important trade item during ዘመነ መሳፍንት were natural products such as ivory gold ኪቤት enslaved people formed an important element of trade item የሚባሉት እነዚህ ናቸው ivory gold ኪቤት የሚባሉት as a result of feudal war captive increased supply of enslaved people who were high demand in Arabia war captiveዎች ወይ ደግሞ በጦርነት የተማረኩ ሰዎች ወደ ኢንስሌቭድ ይደረጋሉ ባራነት ይሸጣሉ ማለት ነው። by the large continuous war of ዘመነ መሳፍንት had undermined the sense of nationalism በቃ ማለት sense of nationalism የወረደበት ሰዓት ነበረ። ሀገራዊነት የሀገር ፍቅር ስሜት በዛ ሰዓት ማለት it was a period of weak national feeling and national power
ዊክ የሆነ ናሽናል ፊሊንግ እና ናሽናል ፓወር ነበር። ሁሉም ተነስቶ የራሱን ነገር ስለሚያደርግ ማለት ነው። ምንም በቃ ሴንትራል ኢትዮጵያ የተበታተነችበት ዘመን ነበረ። ዶክትሪናል ዲፈረንስ ነበረ። ኤቲስቶች የበዙበት። ሶ ፋይናሊ ዘመነ መሳፍንት 15 this is the end for ዘመነ መሳፍንት 1855 ላይ አጼ ቴዎድሮስ ወይ ደግሞ ኢምፔሪየር ቴዎድሮስ ካሳ ኃይሉ ከመጣ በኋላ ዘመነ መሳፍንት ያልቃል ማለት ነው። ስትሮንግ የሆነ ሴንትራል ገቨርንመንት የሆነና ሞደርናይዜሽን ኦፍ ኢትዮጵያ ይጀምራል ማለት ነው። ሶ this is all about ዘመነ መሳፍንት. Please subscribe, share, like the video. Thank you so much.